አርእስተ ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀድሞ የኳታር አሚር ሼህ ሐመድ ቢን ኸሊፋ አልታኒ ህልፈተ ህይወት የተሰማውን ጥልቅ ሐዘን ገለጸ። በሳውዲ አረቢያ ታስረው የነበሩ 1971 ኢትዮጵያውያን ምህረት ተደረገላቸው። መደወላቡ ዩኒቨርሲቲ በአርቲፊሻል ኢንተለጀንስ ሙሉ በሙሉ የተሰሩ የመምህራን የምርምር ጥናቶችን ውድቅ ማድረጉን አስታወቀ። የሱዳን የጸረ ሽብር ፍርድ ቤት በፈጥኖ ደራሽ ኃይሉ መሪ ሄሜቲ ላይ በሌሉበት የሞት ፍርድ ውሳኔን አስተላለፈ። በሶሪያ ከአሳድ መንግስት መውደቅ በኋላ አዲሱ የህዝብ ተወካዮች ምክር ቤት የመጀመሪያ ጉባኤውን አካሄደ። የኢራኑ ጠቅላይ መሪ ሙጅተባ ሆማኒ የአባታቸውን ገዳዮች ለመበቀል ዛቱ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀድሞ የኳታር አሚር ሼህ ሐመድ ቢን ኸሊፋ አልታኒ ህልፈተ ህይወት የተሰማውን ጥልቅ ሐዘን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኡለማ ጉባኤ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የቀድሞ የኳታር አሚር ክቡር ሼህ ሐመድ ቢን ኸሊፋ አልታኒ ከዚህ ዓለም በሞት መለየታቸውን ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። ፕሬዝዳንቱ ሁላችንም የአላህ ነን፣ ወደ እርሱም ተመላሾች ነን በማለት በራሳቸው በምክር ቤቱና በመላው የኢትዮጵያ ህዝበ ሙስሊም ስም ለሀገረ ኳታር አሚር ሼህ ታሚም ቢን ሐመድ አልታኒ ኳታር መንግስትና ለህዝቧ ልባዊ መጽናናትን ተመኝተዋል። ከዚህ ዓለም በሞት የተለዩት ክቡር አሚር ሼህ ሐመድ ቢን ኸሊፋ አልታኒ ለገዛ ሀገራቸው ኳታር ብቻ ሳይሆን ለዓለም አቀፍ ሰላም መከበር በተለይም በአፍሪካ ቀንድ አካባቢ የሚነሱ ግጭቶችን በውይይትና በሰላማዊ መንገድ ለመፍታት ታላቅ አስተዋጽኦ ያበረከቱ አርአያ መሪ እንደነበሩ በምክር ቤቱ መግለጫ ላይ ተመላክቷል። የኢትዮጵያ ሙስሊሞችና መላው የሀገሪቱ ህዝብ ለሟቹ አሚር ታላቅ ክብርና መልካም ትውስታ እንዳላቸው የገለጹት ሼህ ሐጂ ኢብራሂም ቱፋ ክቡር አሚሩ የኢትዮጵያና የኳታር ታሪካዊ ግንኙነት ይበልጥ ተጠናክሮ እንዲቀጥል ከማድረግ አንጻር ከፍተኛ ሚና እንደነበራቸው አስታውሰዋል። አያይዘውም መሪው በሁለቱ ሀገራት ህዝቦች መካከል ያለው የሃይማኖታዊና ሰብአዊ ትስስር ሁለንተናዊ በሆነ መንገድ እንዲያድግ ደማቅ አሻራ ማሳረፋቸውን አብራርተዋል። በመጨረሻም የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ፈጣሪ ለክቡር አሚር ሼህ ሐመድ ቢን ኸሊፋ አልታኒ ምህረቱንና እዝነቱን እንዲለግሳቸው እንዲሁም ማረፊያቸውን በጀነት እንዲያደርግላቸው አላህን ተማጽነዋል። በተጨማሪም ለተከበረው የኳታር መንግስት ለህዝቡና ለወዳጆቻቸው ሁሉ አላህ መጽናናትና ሰላምን እንዲሰጥ ዱዓቸውን አድርገዋል። በሳውዲ አረቢያ ታስረው የነበሩ 1971 ኢትዮጵያውያን ምህረት ተደረገላቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ላይ ስለሚገኙ ዜጎች ጥበቃና ወቅታዊ ሁኔታን በተመለከተ ይፋዊ መግለጫ ሰጥቷል። ሚኒስትሩ በመግለጫው በተለይም የህግ ሂደትና የፍርድ ውሳኔ አርፎባቸው በሳውዲ እስር ቤቶች የሚገኙ ኢትዮጵያውያንን ጉዳይ በቀዳሚነት ይዞ ከሀገሪቱ ከፍተኛ የስራ ኃላፊዎችና ከሚመለከታቸው የጸጥታ አካላት ጋር በቅርበትና በትኩረት እየሰራ መሆኑን አስታውቋል። የመንግስት የዲፕሎማሲ እርምጃ በውጭ ሀገር የሚኖሩ ዜጎችን ደህንነት የማስከበርና የቆንስላ ድጋፍ የማቅረብ ብሔራዊ ግዴታ አካል መሆኑን ተገልጿል። ይህንኑ ተጋላጭ ወገኖችን ለመታደግ ጥረት ለማሳካት የኢትዮጵያ መንግስት በከፍተኛ አመራሮቹ ደረጃ ከሳውዲ ባለስልጣናት ጋር ተከታታይ ስብሰባዎችን እያደረገ ሲሆን በሪያድ የሚገኘው ኤምባሲና በጅዳ የሚገኘው ቆንስላ ጀነራልም ውይይቱን በስፋት እየገፋበት ይገኛሉ ተብሏል። ዲፕሎማቶቹ አስቸጋሪ ሁኔታ ውስጥ ለሚገኙ ዜጎች ሰብአዊ ምህረት እንዲደረግላቸው፣ የህግ ድጋፍ እንዲያገኙና ዘላቂ መፍትሄ እንዲበጅላቸው ከሳውዲ ወገን ጋር ያላቸውን ግንኙነት አጠናክረው የቀጠሉ ሲሆን እነዚህ ያልተቋረጡ የዲፕሎማሲና የቆንስላ ጥረቶችም አሁን ላይ ተጨባጭና አዎንታዊ ሰብአዊነት ውጤቶችን ማስመዝገብ መጀመራቸው ይፋ ሆኗል። በዚሁ መሰረት በሁለቱ ሀገራት የዲፕሎማሲ ንግግር እስካሁን ባለው መረጃ በአጠቃላይ 1971 ኢትዮጵያውያን እስረኞች የሳውዲ አረቢያ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን መቻላቸው ታውቋል። የኢትዮጵያ መንግስት ይህንን የተገኘውን ምህረት እድል ተጠቅሞ ከአስቸጋሪ ሁኔታ ውስጥ የነበሩትን ወገኖች በአስቸኳይና በክብር ወደ ሀገራቸው ለመመለስና ከቤተሰቦቻቸው ጋር ለመቀላቀል ሰፊና የተቀናጀ ዝግጅት እያደረገ መሆኑን የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ አመልክቷል።
መደወላቡ ዩኒቨርሲቲ በአርቲፊሻል ኢንተለጀንስ ሙሉ በሙሉ የተሰሩ የመምህራን የምርምር ጥናቶችን ውድቅ ማድረጉን አስታወቀ። የመደወላቡ ዩኒቨርሲቲ መምህራን ለምርምር ካቀረቧቸው 104 የጥናት ፕሮፖዛሎች መካከል ከ91 በመቶ በላይ የሚሆኑት ሙሉ በሙሉ በሰው ሰራሽ አስተውሎት ወይም AI የተዘጋጁ መሆናቸው በመረጋገጡ ውድቅ መደረጋቸውን አስታውቋል። በዩኒቨርሲቲው የሕግ ትምህርት ክፍል መምህር የሆኑት አቶ አለሙ ባልቻ እንደተናገሩት ከተመረመሩት ጥናቶች ውስጥ መመዘኛውን አልፈው ተቀባይነት ያገኙ 9 ብቻ ሲሆኑ ቀሪዎቹ 95 ፕሮፖዛሎች ግን የቴክኖሎጂውን እገዛ ያለ አግባብ በመጠቀማቸው ውድቅ ሊሆኑ ችለዋል። ይህንን የአርቲፊሻል ኢንተለጀንስ ያለ አግባብ የመጠቀም ክፍተት ለመቆጣጠር ዩኒቨርሲቲው አዲስ የአጠቃቀም መመሪያ ያቀረበ ሲሆን መምህራንና ተማሪዎች በምርምር ስራዎቻቸው ላይ የቴክኖሎጂውን መተግበር የሚችሉት እስከ 30 በመቶ ብቻ እንዲሆን ወስኗል። ይህንን የተፈቀደ የAI አጠቃቀም ገደብና ይዘት በትክክል ለመለየትና ለመቆጣጠርም ተርኒቲን የተባለውን የዲጂታል ሶፍትዌር ስራ ላይ መዋሉን የከፍተኛ ትምህርት ተቋሙ በዝርዝር አብራርቷል። የአርቲፊሻል ኢንተለጀንስ ቴክኖሎጂ በትምህርትና ምርምር ዘርፍ ላይ የራሱ የሆኑ አዎንታዊ ጠቀሜታዎች ያሉት ቢሆንም ከፍተኛ ጥንቃቄ ሊደረግበት እንደሚገባ አቶ አለሙ አሳስበዋል። በተለይም በአካዳሚክ ተቋማት የሚዘጋጁ አገር በቀል የምርምር የጥናት ጽሑፎች የባለሙያዎቹን የግል ፈጠራ ክህሎት፣ ጥረትና ጥልቅ እውቀት ሊያንጸባርቁ እንደሚገባ ምሁሩ በአጽንኦት ገልጸዋል። መሐመድዬ የተሃድሶ መሪ የህይወት ታሪክና ተሞክሮ የተሰኘው አዲስ መጽሐፍ ተመረቀ። በታዋቂው ምሁር ሼህ መሐመድ አብዱል ወሃብ የህይወት ታሪክና መሐመድ አብዱል ወሃብን እንዴት እንረዳው በሚሉ ርዕሶች ጉዳይ የሚያተኩረው መሐመድዬ የተሃድሶ መሪ የህይወት ታሪክና ተሞክሮ የተሰኘው አዲስ መጽሐፍ ዛሬ በይፋ ተመርቋል። በቅድሙ የአወሊያ ተማሪ ወጣት መሐመድ አህመድ ረሺድ የተጻፈውና በግለሰቡ ህይወት ታሪክ ላይ ያተኮረው ይህ መጽሐፍ ታላላቅ ኡስታዞች፣ ምሁራንና ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት በጦር ኃይሎች በሚገኘው የረያ መስጂድ አዳራሽ በደመቀ ስነ ስርዓት ተመርቆ ለንባብ በቅቷል። በምርቃት ስነ ስርዓቱ ላይ የመጽሐፉን ምንባብና ይዘት አስመልክቶ ማብራሪያ ያቀረቡት ምሁራን እንደገለጹት መጽሐፉ ቀደምት የሙስሊም ምሁራንን ወይም አሊሞችን ታሪክና ስራዎች ከማስተማር ባለፈ ለህብረተሰቡ ያላቸውን መረዳት ለማሳደግና በእውቀት ላይ የተመሰረተ መግባባትን ለመፍጠር ትልቅ አስተዋጽኦ ያበረክታል። ከተግባራዊ አስተምህሮቻቸው ባሻገርም የምሁራንን ግላዊ የህይወት ጉዞ፣ የገጠሟቸውን ፈተናዎችና ያሳለፉትን ጠቃሚ ተሞክሮ ለምዕመኑና ለቀጣዩ ትውልድ በቅብብሎች ለማስተላለፍ ከፍተኛ ፋይዳ እንዳለው ተገልጿል። በተጨማሪ መጽሐፉ በአሁኑ ወቅት ማህበረሰቡ ዘንድ እየቀዘቀዘ የመጣውን የንባብ ባህል ለማዳበር፣ ማህበራዊ ችግሮችን በመረጃ ላይ ተንተርሶ በምክንያታዊነትና በአመክንዮ ለመፍታት እንዲሁም ወጣቶችን በጥሩ ስብዕና ለመገንባት ዘርፈ ብዙ ጥቅሞችን እንደሚኖሩትም ምሁራኑ በአጽንኦት አስገንዝበዋል። የሱመያ ትምህርት ቤት በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የሜዳሊያና የሰርተፍኬት ሽልማትን አበረከተ። ሱመያ ትምህርት ቤት የአጸደ ህጻናት ተማሪዎችን ባስመረቀበት ወቅት በትምህርታቸው ከፍተኛ ውጤት ያስመዘገቡ ተማሪዎችንና ትጉህ መምህራንም የገንዘብና የሰርተፍኬት ሽልማት በክብር ሰጥቷል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የአክሲዮን ማህበሩ ዋና ስራ አስኪያጅ አቶ ካሊድ ኡስማን በየጊዜው ትምህርት ቤቱ በክፍለ ከተማና በከተማ ደረጃ ላስመዘገበው ተከታታይ ውጤት አስተዋጽኦ ለነበራቸው መምህራንና ተማሪዎች እንዲሁም ሰራተኞች ያላቸው ምስጋና ገልጸዋል። ሱመያ አክሲዮን ማህበር ከተመሰረተ 25ኛ ዓመት እንደሆነውና በቅርቡ ይህንኑ ክብረ በዓሉን በድምቀት እንደሚያከብርም ተናግረዋል። የሱዳን የጸረ ሽብር ፍርድ ቤት ፈጥኖ ደራሽ ኃይሉ መሪ ሄሜቲ ላይ በሌሉበት የሞት ፍርድ ውሳኔ አስተላለፈ። በሱዳን የወደብ ከተማ ፖርት ሱዳን የሚገኘው የጸረ ሽብርና የሀገር ደህንነት ወንጀሎች ፍርድ ቤት በፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ ወይም ሄሜቲ እና በምክትላቸው አብደራሂም ሐምዳን ዳጋሎ ላይ በሌሉበት የሞት ፍርድ አስተላልፏል። ከነዚህ ከፍተኛ መሪዎች በተጨማሪ የሄሜቲ ወንድም አልቆኒና በምዕራብ ዳርፉር የቡድኑ አዛዥ የሆኑትን አብዱራህማን ጁማን ጨምሮ በጠቅላላው 14 ሌሎች ተከሳሾች በተመሳሳይ የሞት ቅጣት ተበይኖባቸዋል። ይህ ውሳኔ እንደ ፈረንጆቹ በሚያዝያ 2023 በሱዳን መደበኛ ጦርና በፓራሚሊተሪ ቡድኑ መካከል አስከፊው የእርስ በርስ ጦርነት ከተቀሰቀሰ ወዲህ በቡድኑ መሪዎች ላይ የተላለፈው የመጀመሪያው የፍርድ ቤት ውሳኔ ነው። ይህ ከፍተኛ የፍርድ ቤት ውሳኔ ሊተላለፍ የቻለው የቀድሞውን የምዕራብ ዳርፉር ገዢ ኻሚስ አብደላህ አባክርን በመግደልና አስክሬናቸውን በማዋረድ ወንጀል ተከሳሾቹ ጥፋተኛ ሆነው በመገኘታቸው ነው። ፍርድ ቤቱ በሰጠው ውሳኔ መሪው ሄሜቲ ወንጀሉን በማቀድና በመፈጸም ምክትላቸው ደግሞ በማቀድና በመሳተፍ እንዲሁም በጦርነት ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጥፋት ድርጊቶች ተጠያቂ መሆናቸውን አረጋግጧል። ገዢው ኻሚስ አብደላህ አባክር በሰኔ 2023 የተገደሉት የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር ዋና ከተማ ኤልጁነይና በንጹሃን ዜጎች ላይ ጥቃት እያደረሰ ነው ብለው በይፋ በከሰሱ ማግስት እንደነበር ይታወሳል። የሱዳን መንግስትና የተለያዩ ዓለም አቀፍ ድርጅቶች የፈጥኖ ደራሽ ኃይሉ በኤልጁነይና ከተማ በሚኖሩ የማሳሊት ማህበረሰብ አባላት ላይ በመቶዎች የሚቆጠሩ ሰዎችን
መግደልና በሺዎች የሚቆጠሩትን ማፈናቀልን ጨምሮ ሰፊ የሰብአዊ መብት ጥሰቶችን መፈጸሙን የከሰሱ ሲሆን ቡድኑ ግን በወቅቱ የቀረበበትን ውንጀላ አስተባብሏል። ሱዳን የፓራሚሊተሪ ኃይሉን ወደ መደበኛው ጦር ውስጥ ለማስገኘት ባወጣው እቅድ ዙሪያ በተፈጠረ አለመግባባት ወደ ጦርነት ከገባት ጀምሮ በ10 ሺዎች የሚቆጠሩ ዜጎች የተገደሉባት ሲሆን በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። በአሸዋ ማዕበል የምትታወቀው የሳውዲ አረቢያ ባለፉት 25 ዓመታት ውስጥ ታይቶ የማይታወቅ የአየር ንብረት ለውጥ ማስተናገዷ ተሰማ። የሳውዲ አረቢያ ብሔራዊ የሜትሮሎጂ ማዕከል ይፋ ባደረገው አዲስ ሪፖርት መሰረት በሰኔ 2026 በሳውዲ አረቢያ የታየው የአቧራና የአሸዋ ማዕበል እንቅስቃሴ ከወትሮ ታሪካዊ አማካኝ አንጻር በ99 በመቶ ማሽቆልቆሉ ተረጋግጧል። ይህም ሳውዲ አረቢያ የአየር ንብረት ክትትል መመዝገብ ከጀመረችበት ካለፉት 2 አስርት ዓመታት በላይ ጊዜ ከሰኔ ወር ሙሉ በሙሉ በሚባል ደረጃ ከአሸዋ ማዕበል ነፃ የሆነችበት የመጀመሪያው አስደናቂ ወቅት ሆኖ ተመዝግቧል። ይህ በታሪክ ታይቶ የማይታወቀው እመርታ በሀገሪቱ የተለያዩ ግዛቶች ላይ በግልጽ የታየ ሲሆን በተለይም የሰሜናዊ የድንበር አካባቢ 1% ሙሉ በሙሉ ከአሸዋ ማዕበል የጸዳ ሆኖ ተመዝግቧል። በተጨማሪም ዋና ከተማዋ ሪያድን፣ ቃሲምና አርኻርጅን ጨምሮ የማዕከላዊ የሳውዲ አረቢያ ክፍሎች እንዲሁም እንደ ደማምና ድህራን ያሉ የምስራቃዊ ግዛቶች የአሸዋ ማዕበል ክስተት በ99 በመቶ ነፃ ሆነዋል። ይህ አስደናቂ የተፈጥሮ መረጋጋት በአካባቢው ማህበረሰብና በኢኮኖሚ እንቅስቃሴ ላይ ከፍተኛ እፎይታን የፈጠረ ክስተት ሆኗል። ለዚህ አስገራሚ ስኬትና ለውጥ እንደ ዋነኛ ምክንያት የተጠቀሱት ሳውዲ አረቢያ በከፍተኛ በጀት እያካሄደችው ያለው የሳውዲ ግሪን ኢኒሺየቲቭ፣ ሰው ሰራሽ ዝናብ የማዝነብ ቴክኖሎጂ፣ የእጽዋት ሽፋን መሻሻልና ዘመናዊ የከብት ግጦሽ አስተዳደር ናቸው። የክልሉ የአሸዋና አቧራ ማዕበል መቆጣጠሪያ ማዕከል በሳተላይት በሊዳር ቴክኖሎጂና በዘመናዊ የቁጥር ትንበያ ሞዴሎች በታገዘ ክትትሉን አጠናክሮ የቀጠለ ሲሆን ይህ ስኬት በቀጣይም የአየር ብክለትን በመቀነስ ለህዝብ ጤናና ለአካባቢ ጥበቃ ትልቅ ሚና እንደሚጫወትም ተገልጿል። በሶሪያ ከአሳድ መንግስት መውደቅ በኋላ አዲሱ የህዝብ ተወካዮች ምክር ቤት የመጀመሪያው ጉባኤን አካሄደ። በሶሪያ ለ6 አስርት ዓመታት ያህል የዘለቀው የበሽር አልአሳድ መንግስት መውደቁን ተከትሎ አዲስ የተመረጠው የሀገሪቱ የህዝብ ተወካዮች ምክር ቤት የመጀመሪያውን ታሪካዊ መደበኛ ጉባኤ በዋና ከተማው ደማስቆ አካሂዷል። የሀገሪቱ ጊዜያዊ ፕሬዝዳንት አህመድ አልሻራ በተገኙበት በዚህ ደማቅ ስነ ስርዓት ላይ አዲሱ የተመረጡት የምክር ቤቱ አባላት ህገ መንግስታዊ ቃለ መሐላ ፈጽመዋል። ይህ አዲስ ምክር ቤት ለሶሪያ አዲስ ህገ መንግስት የማርቀቅና ዘላቂ ዲሞክራሲያዊ ስርዓት ለመገንባት ከፍተኛ ታሪካዊ ኃላፊነት የተጣለበት እንደሆነ ተገልጿል። በስነ ስርዓቱ ላይ ንግግር ያደረጉት ጊዜያዊ ፕሬዝዳንት አህመድ አልሻራ የአዲሱ የህዝብ ተወካዮች ምክር ቤት ስራ መጀመር በሀገሪቱ ታሪክ ውስጥ ትልቅ ብሔራዊ ምዕራፍ መሆኑን ጠቅሰው ይህም በውይይት በብቃትና በህግ የበላይነት ላይ የተመሰረተ የመንግስት ተቋማትን ለመገንባት የተወሰደ ጠቃሚ እርምጃ መሆኑን አብራርተዋል። ፕሬዝዳንቱ አክለውም ሶሪያ ጀግንነቷን የሚያንጸባርቅ ታላቅ ታሪክ እየጻፈች መሆኑና አዲሱ ምክር ቤት የገቡትን ቃል በተግባር በማሳየት ሁሉንም ያካተተ አዲስ ስርዓት ለመገንባት የሚኖረው ሚና ከፍተኛ መሆኑን አስገንዝበዋል። በተመሳሳይ መልኩ የምክር ቤቱ አዲስ አፈ ጉባኤ ሆነው የተመረጡት አብዱል ሐሚድ አልዋክ በበኩላቸው ላለፉት 60 ዓመታት በአምባገነንነት ስርዓት ተጽዕኖ ምክር ቤቱ ላይ ተደቅኖ የነበረውን ደካማና ታዛዥ የመሆን አመለካከት በመስበር ተቋሙ በጋራ ጥረት ለማጠናከርና ለስራ አስፈጻሚው አካል ጋር በትብብር ለመስራት መዘጋጀታቸውን አስታውቀዋል። በጉባኤው ላይ ሙስጠፋ ሙሳ የመጀመሪያው ምክትል አፈ ጉባኤ እንዲሁም ዶክተር ማዶና ቢሻራ ምክትል አፈ ጉባኤ ሆነው በይፋ ተመርጠዋል። ከዚህ የፖለቲካ ለውጥ ጎን ለጎንም በሀገሪቱ የተለያዩ የሚኒስቴር መስሪያ ቤቶች አዳዲስ የልማት ፕሮጀክቶችን ይፋ እያደረጉ ሲሆን በተለይም በኢድሊብ ግዛት አዳዲስ የግብርና የእንስሳት ምርምርና የመሬት መልሶ ማቋቋም ስራዎች እንደሚጀመሩ የግብርና ሚኒስትሩ ባሰል አልሱወይዳን አስታውቀዋል። በሌላ በኩል ሀገሪቱን ከተደቀኑባት ሰብአዊና ምጣኔ ሀብታዊ ቀውሶች ለማውጣት መንግስት ልዩ ልዩ ዲፕሎማሲያዊና ልማታዊ ጥረቶችን እያደረገም ይገኛል። የአደጋ ጊዜና አደጋ አስተዳደር ሚኒስትር ራድ አልሳሌህ ሶሪያ ያለመጠለያ ካምፖች የሚለውን ራዕይ ለማሳካትና ተፈናቃዮችን በፈቃደኝነት ላይ በተመሰረተ መልኩ ለመመለስ ከተባበሩት መንግስታት ድርጅት ልዩ መልእክተኛ ፓውላ ጋቪሪያ ቤታንኩር ጋር በደማስቆ ተወያይተዋል። ባለፉት 10 ዓመታት የሶሪያ ፓርላማ የአሳድ ቤተሰብ የሚያሳልፋቸውን ውሳኔዎች ያለምንም ተቃውሞ በይሁንታ የሚያጸድቅ ተራ መሳሪያ ተደርጎ ይታይ የነበረ ቢሆንም አሁን የተመሰረተው ምክር ቤት ግን ያንን ልማድ በመስበር አዲስ ምዕራፍ ይከፍታል ተብሎ ተስፋ ተጥሎበታል። በአሁኑ ወቅት የሶሪያ ህዝብ ከዚህ አዲስ ምክር ቤት ብዙ የሚጠብቅ በመሆኑ ተቋማቱ በጋራ በመሆን ሀገሪቱን ከገጠማት አስቸጋሪ የሽግግር ወቅት በማውጣት ወደ መልሶ ግንባታና ብልጽግና ለማሸጋገር ትልቅ ኃላፊነት እንዳለባቸው ተጠቁሟል።
የቀድሞ የኳታር አሚር ሼህ ሐመድ ቢን ኸሊፋ አልታኒ የቀብር ስነ ስርዓት ተፈጸመ። በ74 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ የኳታር አሚር ሼህ ሐመድ ቢን ኸሊፋ አልታኒ በዶሃ የቀብር ስነ ስርዓት ጸሎት ተፈጽሟል። የቀብር ስነ ስርዓቱ በዋና ከተማዋ ዶሃ በሚገኘው የኢማም መሐመድ ኢብን አብዱል ወሃብ መስጂድ ከምሽት ሰላት በኋላ መከናወኑን አልጀዚራ ዘግቧል። በስነ ስርዓቱ ላይ ልጃቸውና ተተኪያቸው አሚር ሼህ ታሚም ቢን ሐመድን ጨምሮ የቅርብ የቤተሰብ አባላትና በርካታ ምዕመናን የተገኙ ሲሆን አስክሬናቸው ከዶሃ በስተሰሜን በሚገኘው የሉሳይል መቃብር አርፏል። ሼህ ሐመድ ከ1995 እስከ 2013 በነበረው የስልጣን ዘመናቸው ኳታርን ወደ ዘመናዊና እጅግ ባለጸጋ ሀገር ከመቀየር ባለፈ ለሙስሊሙ ዓለም ትልቅ ባለውለታ ነበሩ። ሀገሪቱ ያላትን የተፈጥሮ ጋዝ ሀብት በአግባቡ በመጠቀም በዓለም ትልቁ የፈሳሽ ተፈጥሮ ጋዝ ላኪ እንድትሆን አድርገዋል። ይህ ያካበቱት ሀብትና ተደራሽነትም በዓለም አቀፍ መድረክ ላይ ለሙስሊሙ ማህበረሰብ መብትና ጥቅም በጽናት እንዲሟገቱ ትልቅ አቅም ፈጥሮላቸዋል። የቀድሞ አሚር ለሙስሊሙና ለአረቡ ዓለም ካበረከቱት ታላቅ አስተዋጽኦ መካከል የፍልስጤማውያንን መብት በጽናት መሟገታቸውና በእስራኤል ተጥሎ የነበረውን የጋዛ ከበባ በአካል በመገኘት የሰሩ ብቸኛው የአረብ መሪ መሆናቸው ይታወሳል። እንደ ፈረንጆቹ በጥቅምት 2012 ከባለቤታቸው ሼክ ሐሙዛ ቢንት ናስር ጋር በመሆን ወደ ጋዛ ያደረጉት ታሪካዊ ጉብኝት ፍልስጤማውያን በብቸኝነትና በገለልተኝነት በተከበቡበት በዚያ ጨለማ ወቅት የአረብና የሙስሊሙ ዓለም ከጎናቸው መሆኑን ያሳየ የጀግንነት ተግባር ነበር። በዚሁ የጋዛ ጉብኝታቸው ወቅት ለቀጠናው መልሶ ግንባታ የሚውል የገንዘብ ድጋፍ ወደ $400 ሚሊዮን በማሳደግ በርካታ የቤት የልማትና የጤና ፕሮጀክቶችን መሰረት ጥለዋል። ከነዚህም መካከል በሺዎች የሚቆጠሩ ዝቅተኛ ገቢ ያላቸውን ሙስሊም ቤተሰቦች የደገፉበት የሐማድ ሲቲ የቤት ልማት ፕሮጀክት እና ለአካል ጉዳተኞችና ለህፃናት ታላቅ እፎይታ የሰጠው የሼህ ሐመድ ሆስፒታል ተጠቃሽም ናቸው። ምንም እንኳን በቅርቡ በተቀሰቀሰው ጦርነት ምክንያት እነዚህ መሰረተ ልማቶች በከፊል ቢወድሙም ሆስፒታሉ አሁንም ድረስ በችግር ውስጥ ላሉ ወገኖች አገልግሎት በመስጠት ላይ ይገኛል። ሼህ ሐመድ ከፈረንጆቹ 1999 ጀምሮ ፍልስጤምን በመጎብኘትና በ2008 እስከ 2009 የጋዛ ጦርነት ወቅት የአረብ መሪዎች አስቸኳይ ስብሰባ እንዲያደርጉ በመገፋፋት ለሙስሊሙ ማህበረሰብ ያላቸውን ጥልቅ ተቆርቋሪነት አሳይተዋል። ሼህ ሐመድ ኢየሩሳሌምን ከመያዟ በፊት ባለመጎብኘታቸው ይሰማቸው ከነበረው ቁጭት የተነሳ ስለ ቅድስት ከተማዋ ታሪክ የሚተርክ ዘጋቢ ፊልም ከማሰራት ባለፈ የፍልስጤም ነጻነት በራሳቸው በህዝቦቹ ጥንካሬ እንደሚመጣ በጽኑ ያምኑ ነበር። ይህ ለሙስሊሙ ዓለምና ለፍልስጤም ህዝብ ያሳዩት የማይናወጥ አቋምና አጋርነት በትውልዶች ዘንድ ሲታወስ የሚኖር ታላቅ ውርሳቸው ሆኖ ተመዝግቧል። የኢራኑ ጠቅላይ መሪ ሙጅተባ ኾማኒ የአባታቸውንና የቀድሞውን ጠቅላይ መሪ አሊ ኾማኒን ገዳዮች እንዲሁም በጦርነቱ የደረሱ ሌሎች ኪሳራዎችን ለመበቀል ቃል ገብተዋል። ይህ የዛቻ መግለጫ የተሰማው በአሜሪካና በእስራኤል የካቲት 28 ቀን በተሰነዘረው ጥቃት የተቀሰቀሰውን ጦርነት ለማቆም የተደረገው ጊዜያዊ ስምምነት በተደጋጋሚ በሚሰነዘሩ የተኩስ ልውውጦች ሳቢያ እየፈረሰ ባለበት ወቅት ነው። ጠቅላይ መሪው በጽሁፍ ያስተላለፉት ይህ የበቀል መልእክት ከቅዳሜ ጀምሮ በሀገሪቱ የመንግስት ቴሌቪዥን ተሰራጭቷል። የአሊ ኾማኒ የቀብር ስነ ስርዓት ለቀናት በተከናወነበት ወቅት በስፍራው የተሰበሰበው ህዝብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ በግልጽ ሲጠይቅ ነበር። ይህንን ተከትሎ ፕሬዚዳንት ትራምፕ በኢራን ላይ ተጨማሪ የሚሳይል ጥቃቶችን እንደሚሰነዝሩ የሚገልጽ ተከታታይ የዛቻ አስተያየቶችን በትሩዝ ሶሻል ገጻቸው ላይ አውጥተዋል። ኢራን በኢስላማባድ የመግባቢያ ስምምነት ላይ የተፈጸሙ ጥሰቶችን ተከትሎ በክልሉ በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ እርምጃ መውሰዷን አስታወቀች። የኢራን እስላማዊ አብዮት የበላይ ጠባቂ ዘብ እና የሀገሪቱ መደበኛ ጦር ሰራዊት አሜሪካ በደቡብና ደቡብ ምዕራብ ኢራን ላይ የፈጸመችውን አዲስ ወታደራዊ ጥቃት ተከትሎ በክልሉ በሚገኙ በርካታ የአሜሪካ ወታደራዊ ሰፈሮች ላይ ከፍተኛ ሚሳይልና ድሮን ያካተተ የአጸፋ ጥቃት ሰንዝረዋል። ይህ በቅርቡ በሁለቱ ሀገራት መካከል የተደረሰው የኢስላማባድ የመግባቢያ ስምምነት በግልጽ የጣሰ የአሜሪካ ወታደራዊ ትንኮሳ እንደሆነ የገለጸችው ቴህራን በወሰደችው እርምጃ በኩዌት ሹአይባ ወደብ በሚገኝ የአሜሪካ የሎጂስቲክስ ጦር ሰፈር 6 የአሜሪካ ወታደሮች መገደላቸውንና በደርዘን የሚቆጠሩ መቁሰላቸውን ይፋ አድርጋለች። የኢራን ጥቃት ኢላማ ካደረጋቸው ስፍራዎች መካከል በባህሬን የሚገኘው የአሜሪካ ባህር ኃይል 5ኛ ፍሊት ዋና መስሪያ ቤት አንዱ ሲሆን በደረሰበት ቀጥተኛ ሚሳኤል ጥቃት ከስፍራው ከፍተኛ ጭስ ሲወጣ የሚያሳይ ምስልና ተንቀሳቃሽ ምስሎች ወጥተዋል። ከዚህ በተጨማሪም በዮርዳኖስ የሚገኙት ሙዋፋቅ፣ ሳልቲና ልዑል ሐሰን የአየር ኃይል ጣቢያዎች በኢራን ሚሳኤሎቹ የተመቱ ሲሆን በጥቃቱ የነዳጅ ማጠራቀሚያዎችና የትጥቅ መጋዘኖች በእሳት በመቃጠላቸው እንዲሁም በአማን ዓለም አቀፍ አውሮፕላን ማረፊያ የበረራ እንቅስቃሴዎች መቋረጣቸውም
ተገልጿል። የኢራን የውጭ ጉዳይ ሚኒስትር የአሜሪካን ጥቃት የጦር ወንጀልና ቀጠናዊ የሰላም ጥረቶችን የሚያናጋ የተሳሳተ ድርጊት ሲሉ ኮንነውታል። የሚኒስትሩ ቃል አቀባይ የምዕራባውያንን ያለምንም ትንኮሳ የተፈጸመ ጥቃት የሚል ትረካ ውድቅ በማድረግ ኢራን አታጠቃም፣ ራሷን ትከላከላለች በማለት የተወሰደው እርምጃ በአሜሪካና በእስራኤል ለሚሰነዘረው ወታደራዊ ትንኮሳ የተሰጠ ህጋዊ የራስን የመከላከል ምላሽ መሆኑንና ጥቃቱን የተሰነዘረባቸውንም የማንኛውንም ጣቢያዎች የመምታት መብት እንዳላቸው አስታውቀዋል። የጂኦፖለቲካ ተንታኞች የአሜሪካ የጦር ሰፈሮች የሚያስተናግዱ የክልሉ ሀገራት በዓለም አቀፍ ህግ መሰረት የጥቃቱ አካል ተደርገው ሊወሰዱ እንደሚችሉ ሲያስጠነቅቁ፣ ሩሲያ በበኩሏ በኢራን ቡሽኸር የኒውክሌር ጣቢያ ላይ የሚሰነዘር ማንኛውም ጥቃት ዓለም አቀፍ ህግን የጣሰ ከባድ ወንጀል መሆኑን በማስታወቅ አስጠንቅቃለች። የቀድሞ የኢትዮጵያ አየር መንገድ መሪ አቶ ተወልደ ገብረማርያም የፓኪስታን ዓለም አቀፍ አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። የቀድሞ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረማርያም የፓኪስታን ዓለም አቀፍ አየር መንገድ በዋና ስራ አስፈጻሚነት እንዲመሩ ተመርጠዋል። ይህ አዲስ ሹመት የተሰማው አየር መንገዱ ወደ ግል ይዞታነት መዘዋወሩንና የአስተዳደር ቁጥጥሩ በአሪፍ ሀቢብ ግሩፕ ለሚመራው ጥምረት መሰጠቱን ተከትሎ ነው። አየር መንገዱ በአሁኑ ወቅት ያለበትን የደህንነት ማረጋገጫና አስፈላጊ የሆኑ የቅድመ ዝግጅት ሂደቶችን እንዳጠናቀቀ ይፋዊ መግለጫ እንደሚሰጥ ተጠብቋል። የአቪዬሽን ኢንዱስትሪ ውስጥ ስኬታማና አንቱታን ያተረፉት አቶ ተወልደ በአሁኑ ወቅት ከፍተኛ የገንዘብ ኪሳራ ውስጥ የሚገኘውን የፓኪስታን ብሔራዊ አየር መንገድ መልሶ ለማንሰራራት ትልቅ ኃላፊነት ተጥሎባቸዋል። አዲሱ የአየር መንገዱ አስተዳደር በታዋቂው መሪያቸው አማካኝነት የአሰራር ማሻሻያዎችን ለማድረግ የበረራ አገልግሎቶችን ለማዘመንና አዳዲስ ዓለም አቀፍ የኔትወርክ መስመሮችን በመዘርጋት አየር መንገዱን ወደ ትርፋማነት ለመቀየር አቅዷል። ብሉምበርግ እና አረብ ኒውስን ጨምሮ የተለያዩ ዓለም አቀፍ የዜና አውታሮች እንደዘገቡት አቶ ተወልደ ገብረማርያም ለዚህ ታላቅ የስራ መደብ ቀደም ሲል ከታጩ ቁልፍ ግለሰቦች መካከል ቀዳሚው ነበሩ። አየር መንገዱ በአዲስ መዋቅርና በግል ኢንቨስትመንት ታግዞ ወደ አዲስ ምዕራፍ በሚሸጋገርበት በዚህ ወቅት የኢትዮጵያ አየር መንገድን ለዓመታት በስኬት የመሩት የአቶ ተወልደ ልምድና እውቀት ለፓኪስታን አየር መንገድ ትንሳኤ ወሳኝ ሚና እንደሚጫወት በስፋት እየተነገረ ይገኛል። ቀጥሎም ወደ ቢዝነስ መረጃችን እናልፋለን። ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። በ2018 በጀት ዓመት 350 ቢሊዮን ብር ገቢ መሰብሰብ መቻሉ ተሰምቷል። የአዲስ አበባ ከተማ አስተዳደር በተጠናቀቀው የ2018 በጀት ዓመት 350 ቢሊዮን ብር ገቢ መሰብሰቡን ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው የገቢ መሰረትን በማስፋትና የሚሰበሰበውን ገቢ ፍትሐዊነትን በመጠበቅ መልኩ እንዲሰበሰብ በማድረግ በኩል ሰፊ ስራ መሰራቱን አብራርተዋል። በበጀት ዓመቱ የተሰበሰበው ገቢም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በ116.3 ቢሊዮን ብር ወይም ደግሞ በ50 በመቶ እድገት አሳይቷል ብለዋል። ናይጄሪያ የኦፒክ የገደብ ጣሪያን በመጣስ ከፍተኛ ምርት ማምረቷ ተሰምቷል። የአፍሪካ ትልቅ የነዳጅ አምራች ሀገር የሆነችው ናይጄሪያ የነዳጅ ላኪ ሀገራት ድርጅት ወይም ኦፒክ ያስቀመጠላትን የማምረት ገደብ በማለፍ በሰኔ ወር ዕለታዊ የነዳጅ ምርቷ ባለፉት 6 ዓመታት ከነበረው ከፍተኛ ወደ ሆነው ደረጃ ከፍ በማለት 1.56 ሚሊዮን በርሜል ማድረሷን የሀገሪቱ የነዳጅ ቁጥጥር ባለስልጣን አስታውቋል። ናይጄሪያ በሰኔ ወር ያስቀመጠችው የ1.56 ሚሊዮን በርሜል ዕለታዊ ምርት ድርጅቱ ካስቀመጠው የ1.5 ሚሊዮን በርሜል ገደማ በ4 በመቶ ብልጫ አሳይቷል ተብሏል። አጠቃላይ ዕለታዊ የፈሳሽ ነዳጅ ምርቷም 1.735 ሚሊዮን በርሜል መድረሱንም ዘገባው አመላክቷል። ለዚህም የምርት መጨመር ባለፉት ዓመታት ሀገሪቱ ሲፈትኑ የነበሩት የነዳጅ ስርቆት፣ የቧንቧ መስመር መስተጓጎልና የኢንቨስትመንት እጥረቶች በከፍተኛ ሁኔታ መቀነሳቸው አስተዋጽኦ አለው ተብሏል። እንዲሁም በነዳጅ ማውጫ ቀጠናዎች ላይ የታየው አስተማማኝ መረጋጋት ለዚሁ የምርት መነቃቃት በዋነኝነት ተጠቃሽ ምክንያቶች መሆናቸውንም ተዘግቧል። ሳዑዲ አረቢያ በመዲና ከተማ ለሚገነቡ የሆቴል ፕሮጀክቶች የ400 ሚሊዮን ዶላር ፈንድ ማቋቋሟ ሰምቷል። በሳዑዲ አረቢያ የሚገኝ አንድ የሪል ስቴት እና የኮንስትራክሽን አልሚ ድርጅት በመዲና ከተማ የኢንቨስትመንት ፍላጎት ለማሟላትና የሆቴል ፕሮጀክቶችን ለማስፋፋት የሚያስችል የ400 ሚሊዮን የአሜሪካ ዶላር ፈንድ ይፋ አድርጓል ተብሏል። ፈንዱ በዋናነት መዲና ከተማ የሚጎበኙ የኡምራ ተጓዦችና የቱሪስቶችን ፍላጎት ለማሟላት ዘመናዊና ዓለም አቀፍ ደረጃውን የጠበቁ የሆቴልና የሃይፐር ሆስፒታሊቲ መሰረተ ልማቶችን ለመገንባት ይውላል ተብሎ ይጠበቃል። ይህ ግዙፍ ኢንቨስትመንት
ኢንቨስትመንት ሳዑዲ አረቢያ የሀጅና ኡምራ ተጓዦችን የመቀበል አቅሟን ለማሳደግና የኢኮኖሚ ምንጯን ከነዳጅ ውጪ ባሉ ዘርፎች ላይ በተለይም በሃይማኖታዊ ቱሪዝሞች ላይ ለማስፋፋት ከያዘችው የቪዥን 2030 ስትራቴጂካዊ እቅድ ጋር በቀጥታ የተገናኘ መሆኑንም ዘገባው ጠቅሷል። ይህ ኢንቨስትመንት በቅድስት ከተማዋ መዲና ከፍተኛ ጥራት ያላቸው የሆቴል ክፍሎችን አቅርቦት በከፍተኛ ደረጃ እንደሚያሳድገውና ለበርካታ ዜጎችም የስራ ዕድል እንደሚፈጥር ይጠበቃል ተብሏል። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን እናልፋለን። ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁላይ 14 1973 ዓመት ላይ ነው። የሊቢያው መሪ ሙአመር ጋዳፊ ታሪካዊ የካይሮ ንግግር ያደረጉበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ወድጃለሁ። በ1970ዎቹ መጀመሪያ ላይ ጋዳፊ የፓን አረቢያኒዝም ወይም የጠቅላላ የአረብ ሀገራት አንድነትን ታላቅ አቀንቃኝ እንደነበሩ ይነገራል። በተለይም ሊቢያንና ግብፅን ወደ አንድ ግዙፍ ሀገር ለማዋሃድ ከፍተኛ ፍላጎትም ነበራቸው። የወቅቱ የግብፁ ፕሬዝዳንት አንዋር ሳዳት ግን ውህደቱን በተመለከተ ጥንቃቄ የተሞላበትና ዘገምተኛ አካሄድን ይመርጡ እንደነበረ የታሪክ መዛግብቶች ያወሳሉ። ጋዳፊ በሳዳት ላይ ጫና ለመፍጠርና ያቀዱትን የአንድነት መንገድ እውን ለማድረግ ሲባል 400 ሺህ የሚጠጉ ሊቢያውያንን ከትሪፖሊ ወደ ካይሮ በእግርና በተሽከርካሪ እንዲዘምቱ አደረጉ። ይህ እንቅስቃሴ የአረንጓዴ ጉዞ በመባል ይታወቃል። ጋዳፊ ይህንን አጀንዳ ለማራመድና የግብፅን ሕዝብ ለማሳመን ሲባል ካይሮ ገቡ። በወቅቱ ጋዳፊ ከግብፅ የፖለቲካ መሪዎች፣ ምሁራን፣ ጸሐፊዎች፣ ጋዜጠኞችና የሴት መብት ተሟጋቾች ጋር ሰፊ ውይይትና ንግግርንም አድርገዋል። በንግግራቸውም የአረቡን ዓለም የታሪክ ገጽታ መቀየር የሚችል ንግግር ማድረጋቸውም ይወሳል። በንግግራቸው የአረቡ ሀገራት ከምዕራባውያን ባደረጉት ንግግርም የአረቡ ሀገራት ከምዕራባውያን ኢምፔሪያሊዝም እና ከእስራኤል ዛቻ ራሳቸውን ለመከላከል ድንበሮቻቸውን አፍርሰው አንድ መሆን አለባቸው የሚል ጥብቅ አቋማቸውን አንጸባረቁ። ዓለም ዛሬ በሁለት ዋሻዎች ውስጥ ወድቃለች። አንደኛው አምባገነናዊ የኮሚኒዝም ዋሻ ሲሆን ሁለተኛው ደግሞ በብዝበዛ ላይ የተመሰረተው የካፒታሊዝም ዋሻ ነው። ሁለቱም የሰው ልጆችን ነጻነት ይጋፋሉ። እኛ ሙስሊሞችና አረቦች ግን የአላህን ቃል የሆነውን ቁርአን አለን። የእኛ መንገድ ከሁሉም የራቀ በእስልምና ፍትህ ላይ የተመሰረተ ሶስተኛው መንገድ ነው በማለት ንግግር አደረጉ። ሌላው የንግግራቸው አጀንዳ ያተኮረው ደግሞ ስለ አረብ ሀገራት ውህደት በተለይም ደግሞ ሊቢያና ግብፅን የተመለከተ ነበር። በሊቢያና በግብፅ መካከል ያለው ድንበር በቀኝ ገዢዎች የተሰመረ ሰው ሰራሽ መስመር ነው። እኛ አንድ ህዝቦች፣ አንድ ሃይማኖትና አንድ ታሪክ ያለን ወንድማማቾች ነን አሉ። ይህ ውህደት የፖለቲካ ቅንጦት ሳይሆን ከእስራኤልና ከምዕራባውያን ወረራ ራሳችንን የምናድንበት ብቸኛ ታሪካዊ መደላደል ነው። የግብፅ ህዝብ ቁሳዊና ሰብአዊ አቅሙን ከሊቢያ ነዳጅ ሀብት ጋር ሲደመር ማንም የማይደፍረው ታላቅ የአረብ ኃይል ይፈጥራል በማለትም ድምፃቸውን አሰሙ። እንዲሁም ደግሞ የሁለቱ ሀገራት ውህደት ጊዜ ሊሰጠው የማይገባ ጉዳይ መሆኑንም በጥብቅ አስረዱ። ጋዳፊ ካደረጓቸው ንግግሮች መካከል ከፍተኛ ክርክር ያስነሳው ደግሞ ስለ ሴቶች መብትና ማህበራዊ ሚና ያደረጉት ንግግር ነበር። በንግግራቸውም ሴትና ወንድ በተፈጥሮ የተለያዩ ናቸው። ሴት ልጅ የመውለድ የማጥባትና ልጆችን የመንከባከብ ተፈጥሯዊ ኃላፊነት አለባት። ሴቶችን ወደ ፋብሪካና ወደ ከባድ ስራ ግቡ ማለት ነፃነት ሳይሆን ተፈጥሯን መበደል ነው። የሴት ልጅ ትክክለኛ ስፍራና ታላቅ ክብር የሚጀምረው በቤት ውስጥ ጠንካራ ትውልድን ከመቅረጽ ነው የሚል ነበር። ይህ የጋዳፊ ንግግር በወቅቱ የነበሩትን ታዋቂ የግብፅ የሴት መብት አራማጆች፣ ጋዜጠኞችና ተማሪዎች ጋር ኃይለኛ ክርክር ማስነሳቱም ይነገራል። የግብፅ ምሁራን የጋዳፊ ፖሊሲዎችን እንደ ኋላ ቀርና ዘመናዊነትን ተቃራኒ አድርገውም ተቿቸው። በጁላይ 14 1973 ዓመት ላይ የሊቢያው መሪ ሙአመር ጋዳፊ ታሪካዊ የካይሮ ንግግራቸው ላይ ስለ ባህላዊ አብዮት አንስተውም ነበር። ማህበረሰባችንን ከምዕራባዊ የባህል ወረራ ማጽዳት አለብን። እስልምናንና ባህላችንን የሚቃረኑ መጽሐፎች ሁሉ ማስወገድ አለብን። ህጎቻችን ሁሉ ከፈረንሳይ ወይም ከእንግሊዝ የተኮረጁ ሳይሆኑ መነሻቸው የእስልምና ሸሪዓ መሆን አለበት። ሸሪዓ ፍጹም ፍትሃዊ ህግ ስለሆነ በማለት ንግግር አደረጉ። ጋዳፊ በንግግራቸው የሙስሊሙ ዓለም ሀገራት አንድ ማድረግ ላይም አተኩረዋል። ግብፅ ወደ ቀድሞው የእስልምናና የፓን አረቢያኒዝም መስመር ለመመለስ የሞከሩ
ቢሆንም ነገር ግን የግብጽ ምሁራን ንግግራቸውን እውነታውን ያላገናዘበ ስሜታዊና የዘመናዊነትን ተቃርኖ የሆነ አድርገው ወስደውት ነበር። በዚህም ከበርካቶች የጠበቁትን ድጋፍ ሳይሆን ትችትና ተቃውሞም ነበር ያተረፉት። የጋዳፊ የካይሮ ንግግርና የአረንጓዴ ጉዞ የጠበቁትን ውጤት አላመጣም ነበር። የግብፁ ፕሬዝዳንት አንዋር ሳዳት ወደ ካይሮ እየገሰገሰ የነበረውን የሊቢያውያንን ሰልፍ በግብፅ ድንበር ላይ በባቡር ሀዲድ ላይ እንቅፋቶችን በማስቀመጥና ድንበር በመዝጋት አቆሙት። የግብፅና ሊቢያ ውህደትም በተግባር ሳይፈጸም መቅረቱንም ታሪክ ያወሳል። ይህ ክስተት በሳዳትና በጋዳፊ መካከል ከፍተኛ አለመተማመን የፈጠረ ሲሆን ከጥቂት ዓመታት በኋላ ማለትም በ1977 እንደ ፈረንጆቹ ዘመን አቆጣጠር ማለት ነው በሁለቱ ሀገራት መካከል ለተቀሰቀሰው አጭር የድንበር ጦርነት ዋነኛ መነሻ ምክንያትም ሆኗል። የሊቢያው የቀድሞው መሪ ኮሎኔል ሙአመር ጋዳፊ በጁላይ 14 ቀን 1973 ዓመት ላይ በካይሮ ያደረጉት ንግግርና ጉብኝት እንደታሰበው የተሳካ ባይሆንም ነገር ግን በአረቡ ዓለም የፖለቲካ ታሪክ ውስጥ ጉልህ ስፍራ ከሚሰጣቸው ክስተቶች አንዱ መሆኑንም የታሪክ መዛግብቶች አስፍረውታል። ሙአመር ጋዳፊ በህይወት በነበሩበት ወቅት ለሀገራቸው ብሎም ለመላው አፍሪካ ትልቅ ህልም የነበራቸው መሪ እንደነበሩም ይነገራል። በዚህም የአፍሪካ አንድነት መንግስትን መመስረት ተጠቃሽ ነው። አፍሪካ አንድ ወጥ ወታደራዊ ኃይል፣ አንድ ማዕከላዊ መንግስትና የጋራ ገንዘብ ወይም ደግሞ የወርቅ ዲናር ኖሯት በራሷ እንድትቆምም የማድረግ ህልም ነበራቸው። የምዕራባውያን ተጽዕኖ መስበር፣ የአሜሪካንና የአውሮፓ ሀገራትን አህጉራዊ ጣልቃ ገብነት መዋጋትና የአፍሪካ ሀብትን ከምዕራባውያን ቁጥጥር ስር ማውጣት ሌላኛው ዓላማቸው ነበር። ሊቢያን በምግብ ራሷን ማስቻል፣ በበረሃ ስር የሚገኘውን የከርሰ ምድር ውሃ በግዙፍ ቧንቧዎች በመሳብ የታላቁን ሰው ሰራሽ ወንዝ ፕሮጀክት ሊቢያ የእርሻ ማዕከል ማድረግ ቆርጦ ከተነሱት ዓላማቸው መካከልም ተጠቃሽ ነው። በተጨማሪም የአረቡ ሀገራትን ማዋሃድ ሊቢያ ከሌሎች የአረብ ሀገራት እንደ ግብጽና ቱኒዚያ ጋር በማቀላቀል አንድ ትልቅ የአረብ ሀገር መፍጠር ላይ ያተኮረ ህልም እንደነበራቸውም ታሪካቸው ያወሳል። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።